የአውሮፓ ትልቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር ይዘንላችሁ መጣን። በርከት ያሉ መረጃዎችን ዛሬ የሚዘናል ተላልቆቹ ክለቦች ላይ በተለይም የአውሮፓ ምሽት ጨዋታዎች የሚደረጉበት ሰዓት ላይ ነንና በርከት ያሉ መረጃዎችን በእነኚህ ጨዋታዎች ዙሪያ ማንሳት ግድ ይለናል። በጣም አሳዛኙን ዜና ግን አስቀድመን በስፖርት ዓለም እናደርሳችኋለን። ከዛ በኋላም በመረጃ ሰዓታችን ከጉዳት ጋር በተያያዘ አንድ ኮከብ ቀዶ ጥገና ተደርጎለታል እናነሳዋለን። ይህን ተጫዋች የትኛው ነው የሚለውም የሪያል ማድሪዱን ኮከብ ቪኒሲየስ ጁኒየርን በተመለከተ የቀድሞ አሰልጣኙ በስልክ ደውለው እስከ ማነጋገር ደርሰዋል። ጨዋታው ከሊቨርፑል ነው። ስለዚህ ሰፋ ያለ መረጃ እናነሳለን። የቀድሞ የሊቨርፑል ተጫዋች ሮቤርቶ ፌርሚኒዮ በዚህ ጨዋታ የሚለው ነገር አለ። ግን ለሊቨርፑል የጨዋታ ብቻ አይደለም ትልቅ። በነገራችን ላይ ቀጣይ ሳምንት በኢንተርናሽናል ብሬክ በፊት ባለ አንድ ሳምንት ሊቨርፑል ከሲቲ ይጫወታሉ። ጨዋታውን ሰፋ ያለ መልከታ እናደርግበታለን። የሊቨርፑል ደጋፊዎችም እስከ ፕሮግራማችን ፍጻሜ ቆዩ። ዛሬ ሌላ አንድ የምንጠብቀው ጨዋታ አለ። የፓሪስ ሰን ዠርሜን እና የባየር ሙኒክ ተጨማሪ መረጃ እናነሳበታለን። ሌላ ትልቅ ጨዋታ እንመለከታለን። አርሰናል ከስላቪያ ፕራ ደካማ ጎን የለውም እያሉ ነው አርሰናልን። ግን አርሰናል አንድ ደካማ ጎን አለው። በእርግጥ ሁለት ሊባሉ የሚችሉ አንደኛው የቢጫ ካርድ ሰለባ መሆን የሌለባቸው ተጫዋቾች አሉ በዚህኛው ጨዋታ ላይ። ሁለተኛው ነገር የአጥቂ ጉዳይ ተመልሶ ሚኬል ሜሪኖ እጅ ወድቋል። ሁለቱ ለአርሰናል በጣም አሳሳቢ የሚባሉ ጉዳዮች ናቸው። ተከላካዩን እስከ አጥቂ ክፍሉ እናነሳለን። ከዛ ውጪ ለአርሰናልን በጣም ወሳኝ ጨዋታ በሳምንቱ መጨረሻም ስላለበት እሱንም መረጃ ይዘናል። ከቼልሲ ጋር በተያያዘ የመረጃ ሰዓታችን ላይ ከብሔራዊ ቡድን ጥሪ ጋር በተያያዘ አንድ ወሳኝ ተጫዋች እናነሳለን። በቼልሲ የመረጃ ሰዓት ቼልሲያን ትቆዩናላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን ትልቅ ጨዋታ አለበት ዩናይትድ ከቶትናም ጋር። ከጨዋታው ጋር በተያያዘ የቡድን ዜና አግኝተናል። ከዛ ውጪ ዩናይትድ ቤት ሁለት ትልልቅ ዝውውሮችን አግኝተናል። ሁለቱም አይቀሬነታቸው እየተነገረ ይገኛል። አንድ ከዩናይትድ ውጪ ተሰናባች፣ አንድ ወደ ዩናይትድ መጪ ነው። ከዚህ ጋር የተያዘም ሰፋ ያለ ጥንቅር ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። የአውሮፓ ምሽቶቻችሁ ዙሪያ ግን ሀሳብ አስተያየታችሁን ዛሬም ልታጋሩን ትችላላችሁ። መልካም ቆይታ ተመኘን። የሰርቢያው ክለብ ራዲኒክ አሰልጣኝ በአሳዛኝ ሁኔታ ህይወታቸው አልፏል። በትላንትናው ዕለት እግር ኳስ ምናልባት ረጅም ጊዜ ሆኖናል እንደዚህ አይነት ህልፈት ህይወቶችን ካየን። የሰርቢያው ክለብ ራዲኒክ አሰልጣኝ የሆኑት የ45 ዓመቱ ምላንዳን ዚዞቪች የክለቡን ጨዋታ እያደረጉ በነበረበት ወቅት ወደ 22ኛው ደቂቃ አካባቢ ላይ በልብ ህመም ስቴዲየም ውስጥ ራሱን ስቶ ይወድቃል። በፍጥነት ወደ ሆስፒታል ተወስዶ ነበረ። ከዛ እንደውም ቀላል ነው ተብሎ ጨዋታውም እንዲደረግ ተወስኖ ነበረ። ከ20 ደቂቃ በኋላ ግን ወደ ስቴዲየሙ የመጣው መልእክት ህይወታቸው ማለፉን ነበረ ያሰልጣኙ። በዛ ምክንያት አልቢትሩ ጨዋታው እንዲቋረጥ አድርገዋል። ጨዋታውም ተቋርጦ ሁሉም ወደ መልበሻ ክፍል ገብቷል። አሰልጣኙ ክለቡን በቅርብ ወቅት ነበር የተረከቡት። ገና ሶስተኛ ጨዋታቸው ነበረ ክለቡን የሚመሩት። ዚዞቪች በ2008 ለቦስኒያና ሄርዞጎቪና ብሔራዊ ቡድን 4 ጨዋታዎችን ተጫውተው ነበረ። የሰርቢያ እግር ኳስ ፌዴሬሽንም በሳቸው ሞት የተሰማውን ጥልቅ ሐዘን በማህበራዊ ትስስር ገጻቸው ላይ አጋርተው ለቤተሰቦቻቸው ለወዳጆቻቸው መጽናናት እንመኛለን ብሏል። በእግር ኳስ ውስጥ እንደዚህ አይነት በሜዳ ላይም ህልፈት ህይወቶችን ከሰማን ቆየት ብለን ነበር። በስፖርቱ ዓለም ግን የቅርብ ጊዜ ዲዬጎ ጆታ የሚረሳ አይደለም። ለሀገራት ጥሪ እየተደረገ ነው ለተጫዋቾች። ለአብነት ያክል የብራዚል ብሔራዊ ቡድንን ሰማን። አንቶኒ ምንም እንኳን ለክለቡ ሪያል ቤትስ በዚህ ሰዓት በጣም አስደናቂ ብቃቱን እያሳየ በበርካቶች ሞድስ ቢቀርብለትም ግን የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲን ቀልብ መሳብ አልቻለም። እንደዚህም ተጫዋቹ አልተጠራም። በጣም አነጋጋሪ ተብሏል የሱ መቅረት። ግን በርካታ አማራጭ አላት የብራዚል ብሔራዊ ቡድን። አንቶኒም ግን በወቅታዊ ብቃት በብሔራዊ ቡድን ደረጃ ሲጠበቅ እንደነበረ ይታወቃል። የክርስቲያኖ ሮናልዶን ቃለ መጠይቅ በቀጣይ መረጃ ሰዓት እናካትተዋለን። ያው ሰፋ ያለውን ከፒርስ ሞርጋን ጋር የነበረውን ቃለ መጠይቅ የተወሰነውን አድርሰናችሁ ነበር። ክርስቲያኖ ሮናልዶ አልፋሂላህ ያስቆጠራት አስደናቂ ግብ የሳውዲ ሊግ 7ኛ ሳምንት ምርጥ ግብ ተብላ ተመርጣለች። ሁለት ግቦችን በተለይ ማወዛጋቢ ፍጹም ቅጣት ምትታወሳለች። በዚህ ጨዋታ ላይ በጨዋታ እንቅስቃሴ ያስቆጠራት ግብ ግን የሳምንቱ ምርጥ ግብ ተብላ ተመርጣለታለች። ሌላ ኮከብ እናንሳ፣ ኬቨን ደብሮይና። በኬቨን ደብሮይና በኩል ጉዳት እንዳጋጠመው ይታወቃል። ቀዶ ጥገና አድርጓል። በነገራችን ላይ ጥቂት ወራትን ከጉዳቴ ጋር ነኝ ብሏል። ስለዚህ ቀዶ ጥገናው በተሳካ ሁኔታ መካሄዱንና ለተወሰኑ ወራት ጨዋታ ላይ እንደማይኖር አረጋግጧል። ምናልባት ለዓለም ዋንጫ ቤልጅየም የምታልፍ ከሆነ ትልቅ እጦት ነው የሚሆነው የማይገኝ ከሆነ። ግን በጊዜ ይመለሳለሁ እያለ ነው። ምን ያክል ጊዜ በሚለው ጉዳይ ላይ ናፖሊም ተጫዋቹም ያሉት ነገር የለም መች ከጉዳቱ አገግሞ ይመለሳል በሚል። ለማንኛውም የተጫዋቹ ቀዶ ጥገና ግን በተሳካ ሁኔታ መጠናቀቁ ተረጋግጧል።
የቀድሞ ሪያል ማድሪድ አሰልጣኝ አሁን እንኳን በብራዚል ብሔራዊ ቡድን በማሰልጣኝ ላይ ይገኛሉ ካርሎ አንቸሎቲ ከኤል ክላሲኮ ጨዋታ መጠናቀቅ በኋላ ቪኒሲየስ ጁኒየር ጋር ስልክ ደውለው እንደነበረ ተናግረዋል። ቪኒሲየስ ጁኒየርን አናግሬው ነበረ እና ስህተት እንደሰራ ነግሬዋለሁ። እሱም ስህተቱን አምኗል፣ ይቅርታም ጠይቋል። እናም ይህ ፋይል እንደተዘጋ ቃለውኝ ግን በወቅቱ አናግሬው ነበረ ብለዋል እሳቸው። ቪኒሲየስ ጁኒየር በነገራችን ላይ ከዛ በኋላ ቅጣት እንዳልጠበቀው የቫሌንሺያ ጨዋታ ማሳያ ነበር። ተሰልፎ ተጫውቷል። እንደውም ኬሊያን ምባፔ ፍጹም ቅጣት የምትለቆለት አምክኖት ነበረ። በወቅቱ እሱ ከቲቦት ኮርቷ ጋር ከፍ ያለ የቀልድ ደረጃ ደርሶ ነበር። ቡድናችን ውስጥ አንድ ስራ ፈት ሰው አለ እያለ ነበረ ቪኒሲየስ ጁኒየር። ኮርቷ ማን ነው ሲል አንተነ ምንም ኳስ እያዳንክ አይደለም ብሎት ነበር። በጨዋታው ላይ የበላይነቱ ከፍ ያለ ነበረ የሪያል ማድሪድ። እናም ያው ቅጣቱ እንደቀረ ፋይሉ እንደተዘጋም ይታወቃል። ካርሎ አንቸሎቲ ግን ስህተት እንደሰራ እኔ ራሴ በቀጥታ ደውዬ አናግሬው ነበር ብለዋል። የሻቪ አሎንሶ ቡድን የኤል ክላሲኮን ቡድን በአንፊልድ ሮድ ይጠቀማል ተብሏል። ስለዚህ የኤል ክላሲኮን ያሸነፈው የማድሪድ ሙሉ ስብስብ በጨዋታው ላይ እንመለከተዋለን ማለት ነው። እንደ ዲያን ሆይሰን ያለ በጣም አስደናቂ ተጫዋች በቡድን ውስጥ የያዘ ቡድን ነው ሪያል ማድሪድ። ሊቨርፑል ግን ይፈልገው ነበር። በነገራችን ላይ ዲያን ሆይሰን እንደሚታወቀው ክረምት የዝውውር መስኮት አንደኛው እቅዳቸው ዲያን ሆይሰን፣ ሌላኛው እንደ ማርክ ጉዌ ያለ ተጫዋችም እንደነበረ ይታወቃል። ያው ዲያን ሆይሰን ግን ምንም ዝውውሩ በጣም አስቸጋሪ አልነበረ፣ ምክንያቱም ፍላጎቱ ግልጽ ነበረ። መጫወት የሚፈልገው ለሪያል ማድሪድ ስለነበረ ወደ ሪያል ማድሪድ አመራ። በዚህም እንግዲህ ደስተኛ መሆኑና ሊቨርፑልን በተቃራኒው መግጠም የጠንካራ ጨዋታ በራስ መተማመንን የምንገነባበት ነውና ትልቅ ጨዋታ ይሆናል። ግን ሊቨርፑል ቢፈልገኝም የኔ ፍላጎት ማድሪድ ስለነበረ ነው እዛ ሄድኩት ብለዋል። ከዚህ ጨዋታ ጋር በተያያዘ በሊቨርፑል በኩል ጀሬሚ ፍሪፖንግ የለም፣ ለሲቲም ጨዋታ እንደማይደርስ ይታወቃል። አሊሰን ቤከር የለም፣ ለሲቲም ጨዋታ እንደማይገኝ ይታወቃል። በጣም ወሳኝ የተባሉ ቁልፍ ተጫዋቾቹን አይዝም ማለት ነው። እንደዚህ ጨዋታ ላይ ሪያን ግራቨንበርክ ብዙ የሪያል ማድሪድ ጨዋታዎችን አልተመለከትኩም፣ ነገር ግን አርዳ ጉለር በጣም ጥሩ እግር ኳስ የሚጫወት ድንቅ ተጫዋች እንደሆነ አውቃለሁ። ከሚያደርጋቸው አሲስቶች ውስጥ ጥቂቶቹን አይቻለሁ። ኬሊያን ምባፔ ጋር ጥሩ ኬሚስትሪ እንዳላቸው እናውቃለን ብሏል። ያው የሊቨርፑል ፈተና ሁለቱ እንዳይገናኙ ማድረግ በጣም ወሳኝ ይሆናል ጨዋታው ላይ። በነገራችን ላይ በዘንድሮ ውድድር ዓመት እንደ ሁለቱ ተቀባብሎ ጎል ያገባ የለም። በአውሮፓ ዙሪያ አርዳ ጉለር ያቀብላል፣ ኬሊያን ምባፔ ያስቆጥራል። ይሄ በአውሮፓ ውስጥ የታወቀው ቁጥር ነው። ከፍተኛው የሚነሱ ነው። ኦልሞስት ከ7 በላይ ግብ በዚህ ዓመት ደርሰዋል። ስለዚህ ለሊቨርፑል ትልቁ የቤት ስራ መሆኑን ሪያን ግራቨንበርክ አምኗል። የሚጫወተው 6 ቁጥር ቦታ ላይ ነው። ይህን የማቆም ትልቁ ኃላፊነት ካለባቸው ተጫዋቾች ውስጥ በሊቨርፑል በኩል አንደኛው የሚጠቀሰው ይህ ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ ቀድሞ የሊቨርፑል ተጫዋች ነው ሮቤርቶ ፌርሚኒሆ። ሊቨርፑል ጨዋታው እንደሚወጣው 100% እርግጠኛ ነኝ ብሯል። ብራዚል የፊት ወሰር ተጫዋች ሮቤርቶ ፌርሚኒሆ የአውሮፓ ሻምፒዮንስ ሊግ መርሃ ግብሩን የቀድሞ ክለብ ይወጣዋል ብለዋል። ሊቨርፑልና ሪያል ማድሪድ ጨዋታን በመላው ዓለም የእግር ኳስ ተመልካች ሊመለከተው የሚችል ምርጥ ጨዋታ ብሎታል ሮቤርቶ ፌርሚኒሆ። ሮቤርቶ ፌርሚኒሆ አክሎም ለሊቨርፑል ደጋፊ እንደሚያሸንፍ ተስፋ ያደርጋለሁ ሲል ለቀድሞ ክለቡ መልካም ምኞቱን ተመኝቷል። በ2022 ሻምፒዮንስ ሊግ ፍጻሜ ኮርቷ አቋሙ አይረሳኝም ሲል ያስታውሳል። ሮቤርቶ ፌርሚኒሆ ሪያል ማድሪድ 2 ፍጻሜዎች መሸነፋችን በጣም ያማል፣ አንዱን ግን በኮርቷን የተሸነፍነው ብሏል። እጅግ በጣም አስደናቂ ጨዋታ ነበር። ምናልባት ሃይላይቱን ካገኛችሁ ተመልከቱት። የ2022ን የፍጻሜ ጨዋታ በተለይም በሊቨርፑል እና በሪያል ማድሪድ መካከል የነበረ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ላይ የቲቦት ኮርቷ እጅግ በጣም አስደናቂ ብቃት የሚረሳ አይነት አይደለም። በጣም አስደናቂ ብቃቱን አሳይቶ የአውሮፓ ሻምፒዮንስ ሊግን ወደ ሪያል ማድሪድ እንዲያመራ ያደረገ ነው። ለማንኛውም ሮቤርቶ ፌርሚኒሆ ቅድሚያውን ለቀድሞ ክለቤ ብለዋል። በቡድን ውስጥ እንግዲህ የሚጠበቀው ተጫዋች ፍሎሪያን ቬርዝን በተመለከተ በእርግጠኝነት ዣቪ አሎንሶ ተጽዕኖ ፈጣሪነቱ በሆነ ጨዋታ ላይ ታዩታላችሁ ብሏል። እንደሚሳካለት አልጠራጠርም ብሏል። በእንግሊዝ ለሱ ትልቅ ለውጥ ነው። ህይወቱ በሙሉ በጀርመን ያሳልፈዋል። መላመድ፣ ፉክክርን የሚወድ አይነት ተጫዋች ነው። ስለዚህ ይሄ የመላመዱን ጉዳይ ብቻም በጊዜ ሂደት እናየዋለን ብሏል። አንድም ከጀርመን ውስጥ በጣም ረጅም ጊዜ መቆየቱን እንደ ምክንያት አንስቶታል። በዚህ ጨዋታ ዙሪያ ግን ይሄ የምርጥ 11 ሲካተት በተለይ ፉትቦል ቲዩት የፍሎሪያን ቬርዝን ስም አላካተተም። ይልቁንም ከሊቨርፑል ራሱ ያካተታቸው ፉትቦል ቲዩት 3 ተጫዋቾችን ነው፣ ሳላ፣ ሪያን ግራቨንበርክ እና ቨርጅል ቫንዳይክ ነው።
ምርጥ 11 ላይ ሌሎቹን ያካተታቸው ኮርቷን ግብ ጠባቂ ተከላካይ ካሪየርስ ሜሊታውና ቫልቬርዴን ከቫንዳይክ ጋር አጣምሯቸዋል አንድ የሊቨርፑል ተጫዋች ማለት ነው መሃል ሜዳ ላይ 6 ቁጥርን ለግራቨንበርግ ሁለቱን የ8 ቁጥርና የ10 ቁጥር ቦታ ለጉለር እና ለቤሊንግሃም ነው ከዛ ፊት መስመሩ ላይ ቀኙን ለሳላ ከሊቨርፑል ግራውን ቪኒሺየስ 9 ቁጥር ለኬሊያን ምባፔ ምናልባት ምርጡ 11 ይሄ ሊሆን ይችላል በጨዋታው እናንተና አድርሱን ከአርኖልድ ጋር እስከዚህ ሰዓት ድረስ አልተነጋገርኩም እያለ ነው ቨርጂል ቫን ዳይክ የሊቨርፑል አምበል ቨርጂል ቫን ዳይክ ከጨዋታው በፊት ከአሌክሳንደር አርኖልድ ጋር ስለመነጋገሩ ተጠይቆ ነበር ከሱ ጋር አልተነጋገርንም እኔ ህይወቴን የምኖረው ሊቨርፑል እሱ ደግሞ ማድሪድ ነው ስለዚህ ምንም ያገናኘን ነገር የለም ብሏል ቫን ዳይክ አክሎም እሱ ከኛ ጋር ስለነበረ ያኔ ባሳለፈው ጊዜ ግን በጣም ደስተኛ ነኝ ባለስጡ ተጫዋች ነው ነገር ግን አሁን የኛ ባላንጣ እንጂ የኛ ወዳጅ አይደለም ስለዚህ እሱን ጋር ልገናኝ ላነጋግረው መችልበት ምንም ምክንያት የለም ብሏል በተቃራኒ ይፋለማቸዋል በሁለቱ ቡድኖች ጨዋታ እንግዲህ ዓለም በጉጉት የሚጠብቀው ነው የእናንተ መልከታ ግን ልታጋሩን ትችላላችሁ በሐሳብ መስጫ ሳጥናችን ላይ የሊቨርፑል ጎዳናዎች ግን ለትሬንት አሌክሳንደር አርኖልድ የተመቹ አልሆኑም በሊቨርፑል የሚገኘው የሪያል ማድሪዱ ተጫዋች አሌክሳንደር አርኖልድ የግድግዳ ላይ ስዕል ተበላሽቶ ማደሩ ተገልጿል የአሌክሳንደር አርኖልድ የግድግዳ ላይ ስዕል ያበላሹት አካላት ከስሩ በስፓኒሽ ቋንቋ መልእክት አስቀምጠውለታል በስፓኒሽ ቋንቋ የተጻፈው መልእክት ደናሁን አይጥ የሚል ነው አሌክሳንደር አርኖልድ ሪያል ማድሪድን ከተቀላቀለ ወዲህ ለመጀመሪያ ጊዜ አንፊልድ እንዳለ ይታወቃል ቡድኑን ለመግጠም እና ምስሉን የማበላሸት ስራ ሰርተዋል የሊቨርፑል ደጋፊዎች ያው አርኖልድ ጨዋታው ላይ 100% ይጫወታል ተብሎ አይጠበቅም ግን ደግሞ የተወሰነ ዕድል ሊያገኝበት ይችላል ተብሎ ይታሰባል ያው የሪያል ማድሪድ ቋሚ 11 የኤል ክላሲኮ ስለሆነ በቦታ ላይ ፌደ ቫልቬርዴ ይሰለፋል ማለት ወይም ፍሬድሪኮ ቫልቬርዴ ነው ዕድል የሚሰጠው ምናልባት የተወሰኑ ደቂቃዎችን ላጫውተው ብለው ዕድል ከሰጡት ምን ይሆናል ግን እሳቸው ምናልባት ቡድኑ ጥሩ ከሆነ ግርግር ለመቀነስ ሲል ከጨዋታ ውጭ ያደርጉታል ተብሎ ይጠበቃል ግን ሊቨርፑሎች በጎዳና ላይ ያለው ግዙፍ ምስል አበላሽተውታል ሊቨርፑል ግን ከዚህ ጨዋታ በዘለለ ሌላ በጣም ትልቅ ጨዋታ ይጠብቀዋል በነገራችን ላይ ልክ ይሄን ጨዋታ ተወጥቶ እንደጨረሰ በኢታድ ስቴዲየም በጣም ወሳኝ ጨዋታ ይጠብቀዋል ከሲቲ ጋር ማንቸስተር ሲቲ ከሊቨርፑል የሚያደርጉት ተጠባቂ ፕሪሚየር ሊግ መርሃ ግብር እሁድ ምሽት 1:30 ነው የሚጀምረው ኢታድ ስቴዲየም ላይ የሚደረገው ጨዋታ የማንቸስተር ከተማ ተወላጁ ክሪስ ካቫና በመሃል ሜዳ ዳኝነት ጨዋታውን እንደሚመሩት ተመርጧል ጨዋታውን በቫር ዳኝነት ማይክል ኦሊቨር ይመሩታል ረዳት ዳኛ ዳን ኩክ እና ስቱዋርት ቡርት ናቸው አራተኛ ዳኛ ሳምፓሮት ናቸው ስለዚህ ክሪስ ካቫና በመሃል ሜዳ ዳኝነት ማይክል ኦሊቨር በቫር ዳኝነት ይመሩታል ይሄ የቫር ዳኝነት ነገር በራሱ አሁን ሜዳ ላይ ጨዋታውን ከሚመሩት ዳኞች በላይ አሳሳቢ የሆነ ነው በማንቸስተር ዩናይትድ እና በብራይተን ጨዋታ ላይ አማድ ዲያሎ ላይ የተሰራው ጥፋት በቫር መቴት እንደነበረበት ከተወሰነ በኋላ አሁን ቫር ላይ ያሉ እምነቶች ራሱ እየተቀዛቀዙ መጥተዋል ምክንያቱም የመልሶ እይታ ማየት እየቻሉ ግን ውሳኔዎችን ሲያስቀለብሱ አይታየምና ለማንኛውም ክሪስ ካቫና ዋና ዳኛ ማይክል ኦሊቨር በቫር ዳኝነት ሆነው የማንቸስተር ሲቲ እና የሊቨርፑልን ጨዋታ በሳምንቱ መጨረሻ እንዲመሩት በይፋ ተመርጠዋል መልከታችሁንም በዚህ ጨዋታ ዙሪያ ልታጋሩን ትችላላችሁ የሳምንቱ ትልቅ ጨዋታ ባየር ሙኒክ ከፓሪስ ሰን ዠርሜን ቪታኒያ በዚህ ሰዓት ዓለም ስለ ኑኖ ሜንዴሽ ማውራት ትችላለች ብሏል በግራ ተመላላሽነት በሱን ያክል ደረጃ ጥራት ያለው ተጫዋች በአውሮፓ ውስጥ የለም እያለ ነው ቁጥሮች ብዙ ያሳያሉ ምንም ጥርጥር የለውም በዚህ ተጫዋች ብቃት ላይ ጥያቄ እየተነሳ አይደለም እንደውም ያገኛቸውን በተቃራኒ የገጠማቸውን ተጫዋቾች እነ ሳላ ቡካዮ ሳካ እነ ሜሲን በተቃራኒው እነ ላሚን ያማልን የመግጠም እድሉን አግኝቶ በምርጥ ብቃቱ ላይ እንደሚገኝ ያሳየበትም አጋጣሚ ነበር ለማንኛውም የዚህ ተጫዋች ሚና በትልቁ ይጠቀሳል እንግዲህ እነ ኦሊሴን ዲያዝ ሌላ ፈተና ይጠበቃቸዋል ማለት ነው ከዚህ ተጫዋች ጋር የአንድ ለአንድ ፍልሚያን በፉትቦል ቲዩትም የዚህ ጨዋታ ምርጥ 11 ይፋ ተደርጓል አብዛኞቹ ከፓሪስ ሰን ዠርሜን ናቸው ኦልሞስት የአንድ ቁጥር ልዩነት ብቻ ነው ያለው በዚህ መሰረት ግብ ጠባቂ ማኑኤል ኑዌር ነው በተከላካይ ስፍራ ላይ አራቱ ተከላካይ አንድ ከባየር ሙኒክ ተመርጧል ዲዮቴ ፔሜካኖ ሶስት ተከላካዮች ከፓሪስ ሰን ዠርሜን ናቸው ኑኖ ሜንዴሽ ራሱ ተመርጧል ቀኙ ሐኪሚ ነው ማርኪኒዮስ ፔሜካኖ አጣማሪ ነው ተመርጧል 6 ቁጥር ቦታው ከባየር ሙኒክ ኪሚች
ፓሪስ ሰን ዠርሜን 8 ቁጥርም 10 ቁጥርም ቦታ ከነሱ ነው ኔቬዥ እና ቪታኒያ ግራውን ለዴምቤሌም ከፓሪስ ሰን ዠርሜን ቀኙን ለኦሊሴ 9 ቁጥርን ለሃሪኬን ተሰጥቷል ከባየር ሙኒክ በዚህ ላይ 5 ተጫዋቾችን ሲያስመርጥ በፓሪስ ሰን ዠርሜን በኩል 6 ተጫዋቾች ተካተዋል ትልቁ ጨዋታ ነው በአውሮፓ ውስጥ ምንም ጥያቄ የለውም ጨዋታው በአምናው ሻምፒዮን እና ዘንድሮ ምንም ሽንፈት በማያውቀው ክለብ መሆኑ ደግሞ በትልቁ እንዲጠበቅ ያደርገዋል ለማንኛውም ጨዋታውን በምን አይነት ውጤት ሊጠናቀቅ ይችላል የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ አርሰናል ፈጽሞ ደካማ ጎን የለውም እያሉ ይገኛሉ ግን ለአርሰናል በጣም ሁለት አሳሳቢ ጉዳዮች አሉ የስላቫ ፕራህ አሰልጣኝ ጁን ድሪች በጨዋታው ዙሪያ ስለ አርሰናል ሲናገሩ የዓለማችን ምርጥ ቡድን ነው ብለዋል አርሰናል ጥንቅቅ ያለ ቡድን ነው ያሉት አሰልጣኙ ነገር ግን እነሱ ደካማ የሚባል ጎን በዚህ ሻት የላቸውም ብለዋል አክለውም ቡድኑ በሁሉም ጨዋታ ሲታይ ሚዛኑን የጠበቀ ከባዱ ተጋጣሚ እና የዓለማችን ምርጥ ቡድን ብለው ለአርሰናል መወድስ አቀርበዋል አሰልጣኙ አያይዘውም ቡድናቸው ቢያንስ ጎል አስቆጥሮ ለ7 ተጫዋታ የዘለቀውን የአርሰናል ግብ ያለ ማስተናገድ ሪከርድ እንኳን እናስቆማለን የሚል እምነት አለን ብለዋል ስለዚህ ስለማሸነፍ አይደለም ያወሩ ያሉት አሰልጣኙ ቢያንስ አርሰናል ላይ ግብ ያስቆጠሩ ክለብ መባልን እንደ ትልቅ ራዕይ ያዩት ይገኛሉ ግን በጨዋታው ላይ እንደ ዳቪድ ሪያ ያለ ደግሞ በጣም አስደናቂ ግብ ጠባቂ ከፊታቸው አለ ዳቪድ ሪያ ባለፈው ውድድር ዓመት በ13 ክሊን ሺት ነው ወርቅ ጫማውን ያሸነፈው ዘንድሮ ገናም በ10 ጨዋታ 7ኛ ክሊን ሺቱ ላይ ደርሷል ትልቅ ግብ ጠባቂ ከፊታቸው ይጠበቃቸዋል እነሱ ግን ቢያንስ አንድ ጎል እያሉ ይገኛሉ የስላቪያ ፕራው አሰልጣኝ ለአርሰናል ሁለት ጉዳዮች አሉ ብለናቸዋል አንደኛው እንግዲህ በቡድን ውስጥ እንደ ጋብሪኤል ሱስ ካይ ሃቨርስ ጋብሪኤል ዮከሬሽ ማዱኬን ማርቲን ዙቤም እና ማርቲኔሊን የመሳሰሉ አጥቂዎችን የያዘ ቡድን አሁን በጉዳት እየታመሰ ይገኛልና ይሄው ላጥቂ ያለው ቡድን ተመልሶ ወደ 9 ቁጥር ተመልሷል ሚካኤል ሜሪኖ ዳግም ወደ አርሰናል 9 ቁጥር ቦታ ይመለሳል ማለት ነው አርሰናል በርካቶችን ቢያስፈርምም የ9 ቁጥር ሰው ድጋሜ ችግርና እጦት ገጥሞታል ምናልባት በማለዳው መረጃችን እንዳልኳችሁ ለአርሰናል ጥሩ ዜና ከተባለ በዚህ ሰዓት ቢያንስ ከባድ ጫና ባለበት ሳምንት አይደለም ተጫዋቾቹን ያጡ የዮኬሬሽ ነገር እርግጥ አይደለም መቼ እንደሚመለስ አሁን ስላቪያ ፕራግ ነው የሚገጥሙት ቀጣይ ሰንደርላንድ ነው በተመጣጣኝ ደረጃ ለአርሰናል ጥሩ ሰዓት ይመስላል ተጫዋቾቹን ባጣበት ሰዓት የሚያገኛቸው ተጋጣሚዎች በንጻሪ አንጻር ግን አርሰናል ከዛ ሁሉ የ9 ቁጥር አንድ ማጣቱ የነገሮቹ ግጥምጥሞች በጣም አስገራሚ ነው ሌላው አርሰናልን በጣም የሚያሳስበው ጉዳይ የዴክላን ራይስ ጉዳይ ነው የመድፈኞቹ ወሳኝ የመሃል ሜዳ ተጫዋች ዴክላን ራይስ ለቅጣት በጣም ተቃርቧል ዴክላን ራይስ በስላቪያ ፕራግ ጨዋታ ላይ አንድ ቢጫ ካርድ ካየ ቀጣይ ጨዋታ ያመልጠዋል ያ ደግሞ ቀጣይ ጨዋታ ዴክላን ራይስ ቢጫ ካርድ የሚያይ ከሆነ ባየር ሙኒክ ጨዋታ ነውና አርሰናል ደግሞ እንደ ዴክላን ራይስ ያለን ተጫዋች በባየር ሙኒክ ጨዋታ ላይ አጥቶት የሚገባ ከሆነ ሌላ በጣም ትልቅ እጦት ነው የሚሆነው ለማንኛውም ዴክላን ራይስ ከቢጫ ራሱን እየጠበቀ በጣም ተጠንቅቆ የሚያደርገው ጨዋታ ይሆናል ማለት ነው የስላቪያ ፕራግ ጨዋታ ሚካ ሪቻርድስ የአርሰናል አማካይ ዴክላን ራይስ ብቃቱ ወደ ቀጣይ ደረጃ ያሳደገ አሁን ላይ ዓለማችን ምርጡ ተጫዋች ብሎታል በቦታው ላይ ዴክላን ራይስ በአውሮፓ ታላላቅ ሊጎች እጅግ በጣም ጥሩ የመሃል ሜዳ መሆኑን ለማሳየት ስኮርድ ቁጥራዊ መረጃን ብናየው ባለፉት 6 ጨዋታ ከ7.92 ነው የአማካኝ የጨዋታ ሬቱ በጣም አስደናቂ ቁጥር እንዳለው ማሳያ ነው ኦፕታ ግን እንደ አጠቃላይ እነኚህ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ላይ የራሱን ቀደመ ግምት አስቀምጧል ናፖሊ አይንትራክ ፍራንክፈርትን 51% የማሸነፍ ንጻሬ ተቀምጦለታል አርሰናል ስላቪያ ፕራግ 70.3% የማሸነፍ ንጻሬ አትሌቲኮ ማድሪድን ሴንት ግሎሲን 71.2% የማሸነፍ ንጻሬ ቦዶ ግሊምት ሞናኮን 40.4% የማሸነፍ ንጻሬ ተሰጥቶታል ዩቬንቱስ ከስፖርቲንግ ሊዝበን ይጫወታሉ ለዩቬንቱስ 48.6% የማሸነፍ ቀደመ ግምት ተሰጥቷል ሊቨርፑል ከሪያል ማድሪድ ተጠባቂው ጨዋታ ኦልሞስት ላቻ የቀረበ ይመስላል 38.7% ለሊቨርፑል 37.2% ለሪያል ማድሪድ ኦልሞስት ተመሳሳይ ቁጥር ነው ኦልሞስት ላቻ የቀረበ ቀድመ ግምት ይመስላል ኦሎምፒያኮስ ከፒኤስቪ አይንድሆቨን የሚያደርጉትን ጨዋታ ለኦሎምፒያኮስ ፓሪስ ሰን ዠርሜን ከሙኒክ የሚያደርጉትን ጨዋታ ራሱ
ለፓሪስ ሰን ዠርሜን 40.5 በመቶ የማሸነፍ ንጻሬ ለባየር ሙኒክ 35.9 በመቶ ነው የተሰጠው። ስፐርስ አይንትራክ ፍራንክፈርትን የማሸነፍ በመቶኛ 66.8 በመቶ ተሰጥቷል። ምናልባት ትልቆቹ ጨዋታዎችን በዚህ መልኩ እኛ ከነገርናችሁ የእናንተን እንዳጠቃላይ ግን የአውሮፓ ሻምፒዮንስ ሊግ የጨዋታ ቅድመ ግምት ማጋራት ትችላላችሁ። ከአርሰናል ጋር በተያያዘ ግን ምናልባት በቡድን ዜና ልናነሳው የምንችለው አርሰናል 10ኛ ሳምንት የፕሪሚየር ሊግ ጨዋታ ላይ ደርሷል። ኦፕታ አሁን የአርሰናል ዋንጫ የማሸነፍ ንጻሬን ወደ 71 በመቶ ከፍ ሲያደርግ ሲቲን ሁለተኛው ዋንጫ ላይ ነሳ የሚችል ቡድን፣ ሊቨርፑልም ሶስተኛ፣ ዩናይትድ፣ ቼልሲ፣ ቶትናም እያለ በቀጣይነት አስቀምጧቸዋል። የአርሰናል ግን የዋንጫ የማሸነፍ ንጻሬ ከፍ እያደረገው መጥቷል። የቡድኑን ጥራት ጨምሯልና የአርሰናል 10ኛ ሳምንት ጉዞ ድረስ ከገመገመ በኋላ ማለት ነው። በአርሰናል በኩል ደግሞ ይሄ የማጥቃቱ ብቻ ሳይሆን የመከላከሉም ጥብቅ ሚና እንደ ጋብርኤል ማጋሌሽ ባለ ተከላካይ የሚመራ ነው። በጣም አስደናቂ ውድድር ዓመትን እያሳለፈ ነው ማጋሌሽ በራሱ በቡድኑ 16 ጨዋታ 13 ክሊንሺት 5 ጎል አስተዋጽኦ ያለው ነው። ይሄ ለሀገሩም ለብራዚልም እንዲሁም ለአርሰናል ሲጫወት ነው። የዚህ ተጫዋች ሚና በራሱ ይሄ የአርሰናልን የዘንድሮ የዋንጫ ጉዞ ከሚያሳምሩ በጣት ከሚቆጠሩ ተጫዋቾች ውስጥ ሊጠቀስ ይችላል። ጋብሪኤል ማጋሌሽ ከመከላከል እስከ ማጥቃት ቡድኑን እያገዘ ነው። የዚህ ቡድንን ጥንካሬ ከገመገመ በኋላ ኦፕታ 71 በመቶ ዋንጫውን የማሸነፍ ንጻሬ ሰጥቶታል። አርሰናል ቀጣይ በፕሪሚየር ሊጉ ጨዋታው ከሰንደርላንድ ጋር ነው። የቀድሞ ተጫዋቻቸው ግራኒት ዣካ ደግሞ በተቃራኒ ሆኖ አርሰናልን ይፋለማል፣ በእንግሊዝ ምድር ማለት ነው። ለራሴ ስሜታዊ ጨዋታ ይሆናል ብሏል ግራኒት ዣካ። አስደናቂ ዓመታትን በዚህ ቡድን አሳልፍ ያለው አሁንም ከብዙ ተጫዋቾችና አሰልጣኙ ጋር ጥሩ ግንኙነት አለኝ። እዚህ ሰንደርላንድ ሆኜ ከነሱ ጋር በተቃራኒ በመጫወቴ በጣም ልዩ ክስተት ነው ሲል ተናግሯል። ደማቅ አቀባበል ይጠብቀዋል ተብሎ ይታሰባል። በጨዋታው ላይ ምንም ጥያቄ የለውም። በጨዋታው ዙሪያ ይሄ የአርሰናል ደጋፊዎች ምናልባትም ይሄ በጥሩ ሁኔታ የሸኙት ተጫዋቻቸውንና በጥሩ ሁኔታ ይቀበሉታል ተብሎ ይታሰባል። በተጫዋቹ በኩል ግን ከአርሰናል ከወጣ በኋላም በጀርመን ቡንደስሊጋ ያለ አንድ ሽንፈት ከባየርን ሌቨርኩሰን ጋር ቡንደስሊጋውን ማንሳቱ ይታወቃል። ቀጣይ ሳምንት ደግሞ አርሰናልን የቀድሞ ክለቡን በተቃራኒ ይገጥማል። ጆ ፔድሮን ጨምሮ ኤስታቪዮና አንድሬ ሳንቶስ ለብራዚል ብሔራዊ ቡድን ተጠርተዋል። ምናልባትም የካርሎ አንቸሎቲ እምነት ኤስታቪዮ ላይ ምን ያህል ከፍ እንዳለ ማሳያ ነው። ድጋሜ እድል ተሰጥቶታል። ያው በትልቁ እንግሊዝ ፕሪሚየር ሊግ ቼልሲን በሚያክል ቡድን ውስጥ በፈተና ተፈትኖ ያለፈ በተጫዋቹ ይሄ በራስ መተማመን ስሜቱ ደግሞ በጣም የታየበት ግን ደግሞ የተወሰነ ጥያቄ ማሬስካ ላይ ተነሳ። ለምን በዚህ ያህል ብቃቱ እድል አይሰጡትም ያስባለ እንደነበር ይታወቃል። ለማንኛውም ኤስታቪዮ ጆ ፔድሮን ጨምሮ በቼልሲ ከሚጫወቱት አንድሬ ሳንቶስም ለብራዚል ብሔራዊ ቡድን ጥሪ ደርሷቸዋል። የማንቸስተር ዩናይትድ የቀድሞ ተጫዋች ዋይኒ ማርክ ሩኒ ስለ ቀድሞ ክለቡና ስለ ቶትናም ሆትስፐርስ ጨዋታ የሚለው ነገር አለ። የቅዳሜ የመሳሳቱ የዩናይትድ እና የቶትናም ጨዋታ ትልቁ ጨዋታ ነው ብሏል። ዩናይትድ ይህን ጨዋታ የሚያደርገውም ከሰሞናዊ ጥሩ ውጤት ግስጋሴ በኋላ መሆኑ ደግሞ ጥሩ አጋጣሚ ነው ብሏል። በዚህም ሆነ በዚያ ጥሩ አቋም ላይ የሚገኙ ይመስለኛል ዩናይትድ ተottenham በቼልሲ ካስተናገደው ሽንፈት በኋላ ጥሩ ጨዋታ ምላሽ ለመስጠት ይሞክራል ብዬ አስባለሁ ብሏል። ይህ ጨዋታ ለአሸናፊው ከፍተኛ መነሳሳትን የሚሰጥ ሲሆን ለተሸናፊ ደግሞ ለመቀበል የሚከብድ ውጤት ይሆናል። ከዚህም አንጻር ይህ ጨዋታ በጣም ትልቅ ጨዋታ ነው። በዛ ላይ ደግሞ ማንቸስተር ዩናይትድ አምና የአውሮፓ ሻምፒዮንስ ሊግን ያጡት በቶትናም ነውና ጥሩ ትምህርት የወሰዱበት ጨዋታ ይመስለኛል። ቀድመ ግምቱን ለቀድሞ ክለቤ ብሏል ዋይኒ ማርክ ሩኒ። ይህ ጨዋታ በቶትናም ሆትስፐርስ ስቴዲየም ቅዳሜ 9 ሰዓት ከ30 ሲል የሚጀምር መርሃ ግብር ነው። በጨዋታው ዙሪያ በቀጣይ መረጃ ሰዓታችንም ተከታታይ መረጃዎችን ለእናንተ ውድ አድማጮቻችን እናደርሳለን። እንግሊዛዊው የማንቸስተር ዩናይትድ ኮከብ ኮቢ ቤይኖ በጥር የመልቀቁ ነገር አሁን ወደ እርግጠኝነት እየቀረበ ይመስላል። ዶም አሰልጣኝ ሩበን አሞሪም ከሰሞኑ በነበራቸው ቃለ መጠይቅ ላይ ለዚህ የቀረበ ሐሳብ ሲሰጡ ነበር። በጥር ወደ ዝውውር እንገባለን ምክንያቱም በጨዋታ ደቂቃ ምክንያት ክለቡን የሚለቁ ስላሉ ማለታቸው ይታወቃል። የሆነ ፍንጭ ሰጥተዋል። አሁን ታዲያ ናፖሊ ይሄንን አጋጣሚ ለመጠቀም ከሌሎች ክለቦች በጣም የተቀረበው ነው ይላል የቢቢሲ ስፖርት ዘገባ። ተጫዋቹ በአሰልጣኝ ሩበን አሞሪም በቀይ መሰለፍ ዕድል እየተሰጠው ባለመሆኑም ከማንቸስተር ዩናይትድ ጋር እንደሚለያይ ይጠበቃል። በዚህ መሰረት የሴሪያው ክለብ ናፖሊ ታዳጊውን በቅርበት እየተከታተለ ነው ከሌሎች ክለቦች በተሻለ። ኔፕልስ ውስጥ ደግሞ የቀድሞ የዩናይትድ በጣም አስደናቂው አማካኝ አለ ኬቨን ደ ብሩይነ ነበረ ተጎድቷል።
ስለዚህ ኮቢ ማይኖ የኬቨን ደብሮይናን ኃላፊነት ለመወጣት አንድም ሁለትም ስኮት ማክቶሚኔ እዛ ያለና ብዙ ነገር ሊነግረው የሚችል ነው። የዝውውር ስኮቱ የ20 ዓመቱን አማካይ እስከ ውድድር ዓመቱ መጨረሻ በሚያቆይ የውሰቱ ልብቻ ይወስዳል ተብሎ ይጠበቃል ናፖሊ። በዝውውሩ ላይ ግን የዩናይትድ ደጋፊዎች እናንተ መልከታ ብታጋሩን ደስ ይለናል። ምክንያቱም ኮቢ ማይኖ እየተጫወተ አይደለም በዩናይትድ ውስጥ መኖሩ ምንድነው ጥቅሙ? ሁለተኛ ደግሞ ተጫዋቹ በዓለም ዋንጫ ሀገሩን መወከል ይፈልጋል። መልቀቁ ተገቢነት የለውም ወይ? ከዚህ አንጻር እንዴት ታዩታላችሁ እናንተ? አጋሩን። ከኤንድሪክ ጋር በተያዘ የዩናይትድ ስም ሲነሳ ነበረ። በነገራችን ላይ ከብራዚል የፊት ወሰር ተጫዋች ኤንድሪክ ዝውውር ማንቸስተር ዩናይትድ ሙሉ ለሙሉ የለበትም ተብሏል። ማንቸስተር ዩናይትዶች ኤንድሪክን ለማስፈረም ፍላጎት ቢያሳዩም ነገር ግን አሁን ላይ ከዝውውሩ ሙሉ ለሙሉ የሉበትም። ዩናይትዶች በቋሚ ዝውውር ተጫዋቹን ማግኘትም አይችሉም። ሁለተኛ ነገር አማድ ዲያሎና ብራያን ቤሞ ባሉበት የሜዳ ክፍል ላይ ነው የሚመጣው። ዩናይትድ ደግሞ ሁለቱን ተጫዋች ለአንድ ወር ነው የሚያጣቸው በአፍሪካ ዋንጫ። ከዛ ውጭ የቡድኑ ቋሚ ናቸው። ስለዚህ ተደራራቢ ተጫዋቾች ይበዛሉ በሚል ኤንድሪክ ነገር በበቂ መሰለፍ እድል በዩናይትድም የማግኘት ነገር ጥያቄ ምልክቱ ስለሚወድቅ ዝውውሩ ኦልሞስት ከጅምሩ የቀረ ነው ተብሏል። ስለዚህ ኤንድሪክ ሙሉ ለሙሉ ወደ ኦሎምፒክ ማርሴይ ብቻ ነው የሚያመራው። ኦልሞስት ድርድሩ ወደዛ የሚያልቀበትም ሰፊ እድል አለ። እንደውም ከሰሞኑ በርከት ያሉ የፈረንሳይ መገናኛ ብዙሃን ያለቀ ዝውውር እያሉት እንደሆነ ይታወቃል። ስለዚህ የኤንድሪክ ዝውውር ላይ ዩናይትድ የለም ማለት ነው። ከቶትንሃሙ ጨዋታ ጋር በተያያዘ አሰልጣኝ ቶማስ ፍራንክ ሉካስ ባርግቬል ጉዳት እንዳጋጠመው ተነግሯል። ስለዚህ በጨዋታው ዩናይትድን ከሚገጥመው ስብስብ ውጭ መሆኑን ይፋ አድርገዋል። ስለዚህ ማንቸስተር ዩናይትድ ከቶትናም በሚያደርገው ጨዋታ ይወሳኝ ሰው የለም። በዩናይትድና በቶትናም መካከል የሚደረገው ጨዋታ ብዙ የቡድን ዜና ልንሰማበት እንችላለን። በተለይ ቶትናም የአውሮፓ ሻምፒዮንስ ሊግ ምሽት ጨዋታ ስላለበት ያ ጨዋታ ላይ በራሱ የሚፈጠሩ ነገሮች ካሉም በትልቁ ይጠበቃል። ማንቸስተር ዩናይትድን በተመለከተ የቀድሞ እንግሊዝ ብሔራዊ ቡድን ዋና አሰልጣኝ ጋሪ ሳውዝጌት ማንቸስተር ዩናይትድን ማሰልጠን ትልቅ ክብር አለው። ይሄም ማንቸስተር ዩናይትድ ምናልባትም በጥያቄ ደረጃ ቢያቀርብላቸው እሳቸው ሊቀበሉት እንደሚችሉ ነው የገለጹት። ጋሪ ሳውዝጌት በማንቸስተር ዩናይትድ ቤት ግን የብሔራዊ ቡድን ጉዳይ ላይ በነበሩ ሳስማቸው ሲነሳ ነበር። አንድም የዩናይትድ ሰው ግን የእሳቸውን ወደ ዩናይትድ መጥቶ ማሰልጠን ሲደግፍላቸውም ሲቀበልላቸውም እንዳልነበረ ይታወቃል። አንድ መረጃን ጨምር ዩናይትድ ላይ ውድ ቤተሰቦቻችን የአስቶን ቪላው ግብ ጠባቂ ኤሚሊያኖ ማርቲኔስ በማንቸስተር ዩናይትድ የሚጫወት መስሎት እንደነበረ ተናግሯል። ባለፈው ክረምት የዝውውር መስኮት ማንቸስተር ዩናይትድ የግብ ጠባቂን ስፍራ ለመተካት አንደኞቹ እንደነበረ ይታወቃል። ጠንካራ እንቅስቃሴ ተደርጎ ነበር፣ ግን ከአስቶን ቪላ ጋር ከስምነት አልተደረሰም። ሆኖም ማንቸስተር ዩናይትድ ሼላንመን ዝውውርን ካጠናቀቁ በኋላ እንግዲህ የዚህ ዝውውር እንዳከተመ ይታወቃል። ግብ ጠባቂው በክረምት የዝውውር መስኮት ማንቸስተር ዩናይትድ እንደሚቀላቀል ሙሉ እምነት እንደነበረውና ለቅርብ ጓደኞቹም ዝውውሩ የቀናት ጉዳይ ነው ሲል እንደነበረ ሜል ስፖርት አስነብቧል። ከዚህ ቀደም እንግዲህ በግብ ጠባቂው በኩል ያለው ፍላጎት በሰፊው የተነገረ ቢሆንም ግን ደግሞ ከአስቶን ቪላ በኩል የቋሚ ዝውውር ብቻ መፈለጉ በዩናይትድ በኩል ደግሞ የውሸት ዝውውር መፈለጉ ዝውውሩ እንዳይሳካ እንዳደረገው ይታወቃል። ግብ ጠባቂው ልክ እንደ ካርሎስ ባሌባ ዩናይትድን መቀላቀል እንደፈለገው ብራይተኑ ተጫዋች ሁሉ እሱም ፍላጎት እንደነበረው ይታወቃል። ግን ሼላመንስ አሁን በዩናይትድ እያሳየ ከሚገኘው አቋም አንጻር የእናንተ መልከታ ዩናይትዳውያን አድርሱን። አበቃን።